እቺም ቆንጆ የስምንተኛ ክፍል ጥያቄ ናት። in a triangle DEF the exterior angle at D is 115. If angle E is equal to twice of angle F, find angle E and the angle F. ምንድነው የሰጠን? መጀመሪያ ጊቨኑ angle E is equal to twice of angle F ብሎናል። ከዛ ኤክስቴሪየር አንግል አት ዲ ሰጥተውናል። ስለዚህ መጀመሪያ ትሪያንግላችንን እንስላለን። ትሪያንግላችን በዚህ መልኩ ከሳል የትሪያንግላችን ስም ዲ ኢ ኤፍ ብሎናል። ከዛ ደግሞ ኤክስቴሪየር አንግል አት አንግል ዲ ደግሞ ሰጥተውናል። ኤክስቴሪየር አንግል አት አንግል ዲ እቺን ሰጥተውናል። ስንት አለ? 150 ብሎ ሰጥተውናል። ስለዚህ አሁን ምንድነው የምናደርገው? መጀመሪያ አንግል ዲ ፕላስ አንግል ኢ ፕላስ አንግል ኤፍ ኢንቲሪየሩ ውስጣዊው ስንደምራቸው እዚህ ኳልቱ 180 ይሆንልናል። አንግል ኢ ደግሞ ሰጥተውናል። አንግል ዲ ፕላስ አንግል ኢ twice of angle F ብሎናል ፕላስ አንግል F is equal to 180 ሆኖልናል። አንግል D ፕላስ 3 times አንግል F is equal to 180 አግኝተናል። አሁን አንግል D ለማግኘት እቺን ለማግኘት x እንበላውና 150 ሲደመር x is equal to 180 ይሆናል። ስትሬት ላይን አንግሉ 180 ስለሆነ ማለት ነው። x is equal to 180 ሲቀነስ 150 is equal to 30 ይሆናል which is equal to ይሄ አንግል D ይሆነልን ማለት ነው። ስለዚህ 30 ሲደመር 3 times አንግል F is equal to 180 ሆነልን ማለት ነው። 3 times አንግል F is equal to 180 ሲቀነስ 30 ይሆንልናል። 3 times of angle F is equal to 150 ይሆናል። both side ለ3 ማካፈል ነው። አንግል F is equal to 15ን ለ3 እናካፍል 5 ጊዜ አንግል F 50 አገኘን ማለት ነው። አንግል F 50 ካገኘን ከሰጠን ውስጥ አንግል E is equal to twice of 2 times አንግል F ስላለን which is equal to 2 times 50 ይሆንልናል is equal to 100 ሆነልን ማለት ነው። ስለዚህ የተሰጠን አንግል E is equal to 100 የተጠየቅነው ማለት ነው። አንግል F is equal to 50 ይሆናል ማለት ነው። እንደዚህ አይነት ጥያቄዎች በብዛት አብረን እንሰራለን። ቪዲዮውን ላይክ ሼር አድርጉ። ቴንክ ዩ